መካከለኛው ምስራቅ ረመጥ ላይ የታሪክ መዘውር ባልታሰበ ፍጥነት እየተሽከረከረ ይገኛል። የፋርስ ባህረ ሰላጤ ሞገድ ዛሬ የአሜሪካን የጦር መርከቦች ግርማ ተሸክሞ ቢንሳፈፍም በቴህራን የሚስጥር ምሽጎች ውስጥ ግን ሌላ ታላቅና አስፈሪ ዝግጅት እየተከናወነ መሆኑ ይነገራል። በአሁኑ ወቅትም በአሜሪካና በኢራን መካከል ያለው ግንኙነት ወደ አንድ ወሳኝ መድረሻ ነጥብ ተቃርቧል። በአንድ በኩል በኦማን የዲፕሎማሲ አዳራሾች ውስጥ የኒኩሌር ድርድር ጭላንጭል ቢታይም፣ በሌላ በኩል ግን በባህረ ሰላጤው ሰማያት ላይ የሚታዩ ሁኔታ ሌላ አስፈሪ የታሪክ ምዕራፍን እየተከተበ መሆኑን ያበስራል። ይህ ፍጥጫ ተራ ወታደራዊ ፉክክር አይደለም። ይልቁንም የፐርሺያ ጥንታዊ ግርማና የአሜሪካ ዘመናዊ ጡንቻ ፊት ለፊት የተጋጠሙበት፣ የአያላኑ ትዕግስትና ብላት የሚፈተንበት የታሪክ ትልቁ ቁማር ነው። ከዋሽንግተን የሚወጡ መረጃዎች እንደሚያመለክቱት ፔንታጎን ሁለተኛ የአውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅ ለማሰማራት በዝግጅት ላይ ነው። ዩኤስኤስ ጆርጅ ኤች.ደብሊው ቡሽ የተሰኘችው ይህቺ ግዙፍ የብረት ምሽግ በአሁኑ ወቅትም በኢራን አቅራቢያ ከሚንቀሳቀሰው ዩኤስኤስ አብርሃም ሊንከን ጋር እንድትቀላቀል ታዟል። ይህ ወታደራዊ ግንባታ ተራ ማስፈራሪያ ሳይሆን ዶናልድ ትራምፕ የኢራንን አገዛዝ ለመቅጣትና የኒውክሌር ፕሮግራሞች ሽባ ለማድረግ ያዘጋጁት ስልታዊ ወጥመድ አካል ተደርጎ ተወስዷል። ዩኤስኤስ ጆርጅ ቡሽ በራዳር የማይታዩና እጅግ ዘመናዊ የሆኑትን ኤፍ-35 ተዋጊ ጀቶችን የታቀፈች በመሆኗ ቴህራን ላይ ሊሰነዘር የታቀደው የቀዶ ጥገና ጥቃት ዋነኛ መሠረት አድርጎ ተወስዷል። ኢራን ግን ለዚህ ሁሉ ጫና የሰጠችው ምላሽ በጽናትና በቁጣ የተሞላ ነው። የኢራን የመከላከያ ምክር ቤት ኃላፊና የአያቶላህ አሊ ኮሚኒ ከፍተኛ አማካሪ የሆኑት አሊ ሻክማኒ የኢራን ሚሳኤል አቅም ቀይ መስመር መሆኑና ለድርድር እንደማይቀርብ በይፋ አስታውቋል። ሻምካኒ የእስላማዊ አብዮት 47ኛ ዓመት በዓል ላይ ተገኝተው እንደተናገሩት ከሆነ የቴህራን ሚሳኤል አቅም የአገሪቱ የመከላከያና የጠላት ማስፈራሪያ ስርዓት ዋነኛ አካል ነው። አሜሪካ የምትወስደው ማንኛውም አይነት ወታደራዊ እርምጃ በማንኛውም ደረጃና ሁኔታ ቢሆን እንደ ጦርነት ማስጀመሪያ ይቆጠራል። ሻክማኒ በምላሹም በቴል አቪቭ እምብርት ላይ የሚያርፍ ታይቶ በማይታወቅ ሁኔታ አሰቃቂ እንደሚሆን ስተዋል። ይህ የኢራን ቆራጥነት የሚመነጨው ለበርካታ አስርተ ዓመታት በከፍተኛ ማዕቀብ ውስጥ ሆና ከገነባቸው ወታደራዊ ልዕልና ነው። ቴህራን ዛሬም ቢሆን የዓለምን የኢኮኖሚ ቧንቧ የመዝጋትና የቀጠናውን ሰላም የመበጥበጥ አቅም እንዳላት ታምናለች። የውጭ ጉዳይ ሚኒስትሩ አባስ አራግቺም ቢሆኑ የዩራኒየም መበልጸግ ስራቸውን በፍጹም እንደማያቆሙና የአሜሪካ ወታደራዊ ግንባታ እንደማያስፈራቸው ገልጸዋል። አራግቺ እንደሚሉት የኢራን እውነተኛ አቶሚክ ቦምብ ለታላላቅ ኃይሎች አይሆንም የማለትና ለሉዓላዊነት የመቆም አቅም ነው። ይህ አቋም ግን በኦማን የተጀመረውን የዲፕሎማሲ ሂደት እጅግ ጠባብና በሾህ የተሞላ አድርጎታል። በሌላ በኩል ደግሞ ከጠፈር በሚመጡ አዳዲስ ሳተላይት ምስሎች ላይ የሚታየው ሁኔታ በዲፕሎማሲ ቃላት ከሚገለጸው በላይ እጅግ አስደንጋጭ ነው። አዲስ በወጡ የሳተላይት ምስሎች ከሆነ በዮርዳኖስ በረሃ በሚገኘው የሙዋፋቅ ሳልት አየር ኃይል ካምፕ ውስጥ ቢያንስ 12 የሚጠጉ የአሜሪካ ኤፍ-15 ተዋጊ ጀቶች ለጥቃት ተሰልፈው መታየታቸው ዋሽንግተን ለቴህራን አዘጋጀችው ወታደራዊ አማራጭ ከመቼውም ጊዜ በላይ መቃረቧን ያሳያል ሲል ዘሰን ጋዜጣ ዘግቧል። ይህ ወታደራዊ ግንባታ ዶናልድ ትራምፕ የኢራን መንግስት ህልውና ለመወሰን የዘረጉት ስልታዊ ወጥመድ ውጤት ነው ተብሎ እየተዘገበ ነው። በተመሳሳይ ሰዓት በኦማን መዲና ሙስካት የዓለምን የፖለቲካ ትኩረት የተሳበ አንድ ወሳኝ ስብሰባም እንዲካሄድ እየታቀደ ነው። ከአሜሪካ ልዩ መልክተኛ ስቲቭ ዊትኮፍና የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ፊት ለፊት ተገናኝተው ስለ ኒኩሌር ጉዳይ ቢመክሩም የኢራን መሪዎች በኒኩሌር ጉዳይ ላይ ብቻ ነው የምንደራደረው ማለት የቀረበውን የድርድር አጀንዳ ትራምፕ ውድቅ ማድረጋቸው ታላቅ ንዝረትን ፈጥሯል። ዋሽንግተን በድርድሩ ጠረጴዛ ላይ እንዲካተቱ የምትፈልጋቸው ጉዳዮች ማለትም የኢራን የባለስቲክ ሚሳይሎች፣ በቀጠናው ለሚገኙ የታጠቁ ቡድኖች የሚሰጠው ወታደራዊ ድጋፍ እንዲሁም የዜጎች የሰብአዊ መብት አያያዝ ለቴህራን ቀይ መስመሮች ናቸው። ይህ የአጀንዳ ሽኩቻ ደግሞ ዲፕሎማሲውን ወደ ጦርነት ሜዳ የመለወጥ አቅም አለው። የሳተላይት ምስሎችና የስለላ መረጃዎች እንደሚያረጋግጡት የአሜሪካው ግዙፍ የአውሮፕላን ተሸካሚ መርከብ ዩኤስኤስ አብርሃም ሊንከን ከመላው አጃቢ መርከቦቹ ጋር በመካከለኛው ምስራቅ ውሃዎች ላይ ደርሷል። በዮርዳኖስ በሚገኘው የሙዋፋቅ ሳልት አየር ኃይል ካምፕ ላይ የታዩት እነዚህ ተዋጊ ጀቶች ማረፋቸው ቢቢሲ ማረጋገጡ በኳታር የሚገኘው ግዙፉ የአልኡዴድ የጦር ሰፈር ደግሞ አዳዲስ የሚሳኤል መከላከያ ጋሻዎችን እንዲታጠቅ መደረጉ ትልቅ ስጋትን ፈጥሯል። በህንድ ውቅያኖስ ላይ በምትገኘው ዲያጎ ጋርሻ ደሴት ላይ የሚታየው የጭነት አውሮፕላኖችና የነዳጅ መሙያ ጀቶች ንቅናቄ አሜሪካ ለረጅም ጊዜ ለሚዘልቅና ሁሉን አቀፍ ለሆነ ጦርነት ራሷን ያዘጋጀች መሆኑን ያረጋግጣል። የፒ8 ፒሶዶኒክ የሰላ አውሮፕላኖች በኢራን አየር ክልል አቅራቢያ እያንዣበቡ መገኘታቸው የአውሮ አይኖች በቴህራን መሪዎች ላይ ማረፋቸውን ያሳያል።
ፕሬዚዳንት ዶናልድ ትራምፕ በፋርስ ባህረ ሰላጤ ያለውን ይህን የአሜሪካ ጦር ግንባታ ተከትሎ ኢራን ስለ ኒውክሌር ፕሮግራሟ አዲስ ስምምነት ለማድረግ ያላትን ጊዜ እያለቀ መሆኑን ማስጠንቀቃቸው በዋሽንግተን በኩል ሊፈጸም የታቀደውን ጥቃት አይቀሬ አድርጎታል። ትራምፕ ኢራን ምንም አይነት የኒውክሌር የጦር መሳሪያ እንዳታጠቅ ያላቸው አቋም ሲያጸኑ ኢራን በፍጥነት ወደ ድርድር ጠረጴዛ መታ ፍትሐዊ ስምምነት እንደምታደርግ ተስፋ አደርጋለሁ፣ የኒውክሌር መሳሪያ አይኖርም በማለት ነው። ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰፈሩት ጽሑፍም በባህረ ሰላጤው ያለው ኃይል አሜሪካ የቬንዙዌላውን መሪ ኒኮላስ ማዱሮን በቁጥጥር ስር ከመዋሏ በፊት ወደዚያ ከላከችው ኃይል ይበልጣል ብለዋል። ይህ ኃይል አስፈላጊ ከሆነም ተልእኮውን በፍጥነትና በኃይል ለመፈጸም ዝግጁና ብቁ ነው ሲሉ መዛታቸውም ዋሽንግተን የቬንዙዌላውን አስደንጋጭ ክስተት በቴህራን ለመድገም መሰናዳቷን ያመላክታል። የኢራን አገዛዝ በአሁኑ ወቅትም በውስጥ አመፅና በፖለቲካ መከፋፈል ውስጥ ተወጥሮ ይገኛል። ባሳለፍነው ጦርነት የተቀሰቀሰውና በሺዎች የሚቆጠሩ ዜጎች ሕይወት ያለፈበት ህዝባዊ ቁጣም ዛሬም ድረስ በአገዛዙ ላይ ትልቅ ስጋት ሆኖ ቀጥሏል። ቴህራን ይህንን ውስጣዊ ቁስል ለመሸፈን በሚል ከቀናት በፊት በአገሪቱ ታዋቂ የሆኑ የለውጥ ፈላጊ ፖለቲከኞችን በማደል ላይ ትገኛለች። የኢራን የሪፎርም ግንባር መሪ አዛር መንሱሪ፣ የቀድሞ ዲፕሎማት ሞሰን አሚን ዛዴህና የቀድሞ የፓርላማ አባል ኢብራሂም አስጋር ዛዴህ በቁጥጥር ስር መዋላቸው በአገዛዙ የስልጣን መንበር ላይ የተፈጠረውን ታላቅ መረባበሽ የሚያሳይ ነው። እነዚህ መሪዎች ለእስራኤልና ለአሜሪካ ጥቅም ሰርተዋል በሚል መወንጀላቸውም መንግስት ህዝባዊ ብሶቱን ወደ ውጭ ስራ ለመቀየር የሚያደርገው ጥረት አካል ተደርጎ ተወስዷል። አደጋው ይበልጥ የከረው ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ዋሽንግተን መግባታቸው ነው። ኔታንያሁ ከትራምፕ ጋር ባደረጉ ስብሰባም ማንኛውም የአሜሪካና ኢራን ስምምነት የቴህራን ሚሳኤል አቅም የሚገድብና የኒውክሌር ክንሞን የሚያመክን እንዲሆን ግፊት ያደርጋሉ ተብሎ ይጠበቃል። በዋሽንግተን የሚገኙ የፖሊሲ ጥናት ተመራማሪ ፌሊክስ ቤኒስ እንደሚሉት የኔታንያሁን ጥያቄ በተግባር ኢራን እጇ እንድትሰጥ የመጠየቅ ያህል ነው። አሜሪካ የእስራኤልን ጠንካራ አቋም የምትከተል ከሆነ በኦማን የተጀመረው የሰላም ጭላንጭል ለአንዴና ለመጨረሻ ጊዜ የሚጠፋ ይሆናል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፕሬዚዳንት ዶናልድ ትራምፕ ጋር በሚያደርጉት ስብሰባም በኦማን የተጀመረው የሰላም ጭላንጭል ትልቅ እንቅፋት ሊሆን እንደሚችል ተሰግቷል። ኔታንያሁ ለትራምፕ የሚያቀርቡት ጥያቄ ግልጽ ነው። ማንኛውም የኒውክሌር ስምምነት የኢራን ሚሳኤል ፕሮግራም ማፍረስንና የቀጠናዊ አጋሮቿን መደገፍ ማቆምን ማካተት አለበት የሚል ይህ ጥያቄ በቴህራን መሪዎች ዘንድ እንደ ተንበረካኪነት ጥሪ ተደርጎም ተወስዷል። ሻምካኒ የኔታንያሁን ጉዞ ቀውስ የመፍጠር ልማዳዊ ባህሪ ሲሉ የጠሩ ሲሆንም እስራኤል ከዲፕሎማሲውን በር ለመዝጋት እየጣረች መሆኑን ገልጸዋል። ኢራንና እስራኤል ለበርካታ አስርተ ዓመታት በጠላት ጦርነት ውስጥ የቆዩ ቢሆንም ባሳለፍነው ዓመት ሰኔ ወር ላይ ከጋዛ ጦርነት ጋር ተያይዞ ሁኔታው ወደ ለየለት ግጭት አምርቶ ነበር። በወቅቱም እስራኤል በርካታ የኢራን ኒውክሌር ጣቢያዎችን በመምታቷ የ12 ቀናት ጦርነት ተቀስቅሶም ነበር። ይህም አሜሪካ በኢራን ላይ ለሚሰነዘረው ጥቃት እንድትቀላቀል አድርጓታል። ሻምካኒ ራሳቸው በዚያ ጦርነት ወቅትም የእስራኤል ኢላማ ሆኖ የነበረ ቢሆንም ጉዳት ደርሶባቸው ከጥቃቱ ተርፏል። ዋሽንግተን በበኩሏ ከታህሳስ ወር ጀምሮ በኢራን ከተቀሰቀሰውን የጸረ መንግስት ተቃውሞ አገዛዙ በኃይል ለመጨፍለቅ መሞከረውን ተከትሎ ወታደራዊ እርምጃ ወስዳለች ትዝታለች። በተቃውሞ ወቅትም በሺዎች የሚቆጠሩ ሰዎች መገደላቸው ይነገራል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ግን በሁለት ቢላዋ የተጫወቱ ይመስላሉ። በአንድ በኩል ኢራን ስምምነት ላይ ለመድረስ በጣም ትፈልጋለች በማለት ለድርድር በሩን ክፍት አድርገዋል። በሌላ በኩል ግን ዜጎቻችሁን እንዲገድላችሁ ከቀጠላችሁ ሲኦልን ታያላችሁ ማለት ለቴህራን መሪዎች የሞት ደብዳቤ ልከው ነበር። ትራምፕ በአሁኑ ወቅትም ሰላም በኃይል በሚለው መርሃቸው በባህር ላይ ያሰለፏቸውን የጦር መርከቦች እንደ መደራደሪያ ካርድ እየተጠቀሙባቸው ይገኛሉ። ፕሬዚዳንቱ ከኢራን ጋር የንግድ ግንኙነት በሚቀጥሉ ሀገራት ላይ የጣሉት የታሪፍ ዛቻ የኢራን የኢኮኖሚ ቧንቧ ለመዝጋት የተዘረጋ ሌላኛው ወጥመድ ሆኗል። በኢራን ጎዳናዎች ለሚፈሰው ደም ግን አሁንም ያልደረቀ የታሪክ ቁስል ሆኖ ቀጥሏል። ከ6200 በላይ ሰዎች እንደተገደሉ የሚያትቱት የምዕራባውያን የመረጃ ምንጮች የኢራን መንግስት በውስጥና በውጭ ጫና መካከል መጓጠሩን ያሳያሉ። በቅርቡም በማናር ከተማ የተጀመረው የመጀመሪያው የፍርድ ቤት ውሎ በሺዎች የሚቆጠሩ ተቃዋሚዎች ላይ የሚጣል የሞት ፍርድ መጀመሪያ እንደሆነ ይነገራል። ቴህራን የእስራኤል ሰላይ ያለችውን ግለሰብ በስቅላት መቅጣቷ ለምዕራባውያን የስለላ ድርጅቶች የተላከ ግልጽ መልእክት ቢሆንም የህዝቡ ቁጣ ግን አሁንም እንደሚገነፍል እሳተ ገሞራ ነው። ወታደራዊ ዝግጁነቱ ግን አሁንም ቅንጣት አላልቀነስም። የኢራን ጦር ኃይሎች ጣታቸው በቃታው ላይ መሆኑና ለማንኛውም ጥቃት አፋጣኝ ምላሽ ለመስጠት ዝግጁ መሆናቸውን ደጋግሞ ገልጸዋል። በሩሲያና በቻይና ድጋፍ የታጀበው የኢራን የጽናት መንፈስም ዋሽንግተንን አጣብቂኝ ውስጥ ከቷታል። ቱርክን የመሰሉ ሀገራት በኢራን ላይ ጥቃት መሰንዘር ስህተት መሆኑን መረዳታቸውና ዋሽንግተን ወደ ድርድር ጠረጴዛ እንድትመለስ ማሳሰባቸው ኢራን የቀጠናዊ መሪነት ሚና የሚያረጋግጥ ነው።
ኢራን ዛሬ በውጭ ጫና ብቻ ሳይሆን በውስጥ የፖለቲካ መናወጥም ተወጥራ ትገኛለች። ባሳለፍነው ወር የተቀሰቀሰውን ታሪካዊ ህዝባዊ አመፅ ተከትሎ አገዛዙ ከቀናት በፊት የለውጥ ፈላጊ ፖለቲከኞችን ማደን መቀጠሉ የአገዛዙን ስጋት ቁልጭ አድርጎ የሚያሳይም ነው። ወታደራዊ ሁኔታ ግን ከዚህ አስደንጋጭ ደረጃ ላይ ደርሷል። ሩሲያና ኢራን ባለፉት ዓመታት የገነቡት የ4 ቢሊዮን ዶላር ወታደራዊ ውልም ዛሬ አሜሪካ በቀጠናው የምትከተለው ፖሊሲ ትልቅ ፈተና ሆኖ ቀጥሏል። ቴህራን የኒውክሌር ፕሮግራምን በተመለከተ ለድርድር ብትቀመጥም የኢራን የማበልጸግ ስራዋን ግን በፍጹም እንደማታቆም የውጭ ጉዳይ ሚኒስትሩ አባስ አራግቺ አረጋግጠዋል። የኛ የአቶሚክ ቦምብ አቅም ለታላላቅ ኃይሎች አይሆንም ማለት አቅማችን ነው ተራቺ አሜሪካ በድርድር ስም ሉዓላዊነታችን ለመንጠቅ የምታደርጉን ጥረት እንደማይቀበሉትም ገልጿል። አደጋው ይበልጥ የከረረው ደግሞ ኢራን ባሳለፍነው ሰኔ ወር ላይ በደረሰባት የአየር ድብደባ ምክንያት ያደረገችው ዝግጅት ነው። ምንም እንኳን እስራኤልና አሜሪካ የኢራን የኒውክሌር ተቋማት ቢመቱም ኢራን ግን ጠቃሚ ቁሳቁሶችን ቀድሞ ስለተነሱ ጥቃቱ አልተሳካም በማለት ስኬታማ መሆኗን ለመግለጽ ጥራለች። ዛሬ ኢራን አዳዲስና ረቂቅ የሆኑ የክሩዝ ሚሳኤሎችን በማሰለፍ የአሜሪካንን የጦር መርከቦች ወደ ባህር ጥልቀት ለማስጠም ዝግጁ መሆኑን እያሳየች ነው። ሻምካኒ ራሳቸው በዚያ ጦርነት ወቅት ጥቃት ደርሶባቸው የተረፉ መሆናቸው ለጠላቶቻቸው ያላቸውን ጥላቻና የበቀል ስሜት ይበልጥ እንዲባባስ አድርጎታል። የሚቀጥሉት ቀናትም የአሜሪካና ኢራን ግንኙነት የመጨረሻ ፈተና ወቅት ይሆናሉ። ዶናልድ ትራምፕ ንግግሩ መቀጠል አለበት ቢሉም ኔታንያሁ ግን ብረት ብቻ ነው መፍትሄው የሚል አቋም አላቸው። ይህ በአጋሮቹ መካከል ያለው ልዩነትም ለኢራን ትልቅ የዲፕሎማሲ ድል ቢፈጥርላትም በባህር ላይ የተሰለፉት 2 የአውሮፕላን ተሸካሚ መርከቦች ግን ጦርነቱ በማንኛውም ሰከንድ ሊፈነዳ እንደሚችል የሚጠቁሙ ናቸው። የፐርሺያ አንበሳና የአሜሪካ ንስር ፊት ለፊት ተፋጧል። ድሉ የማን ይሆናል? ዲፕሎማሲው ጥበብ ወይንስ ህብረቱ ክንድ? መልሱን የምናውቀው በቅርብ መካከለኛው ምስራቅ ሰማይ ላይ በሚጻፈው አዲስ የታሪክ ምዕራፍ ይገለጣል። የታሪክ መዘጉር ሲሽከረከር ዛሬ በተራን የሚታየው ጽናትና በዋሽንግተን የሚሰማው የጦርነት ዛቻ ተገናኝተው አዲስ ዓለምን ሊወልዱ ተቃርቧል። ትራምፕ የድርድር ጥበብ ብለው በሚጠሩት መንገድ ዛሬ በባህር ላይ በተሰለፉ የጦር መርከቦችና በድብቅ በሚላኩ የዲፕሎማሲ ደብዳቤዎች መካከል እየተፈተነ ይገኛል። የኢራን ህዝብ በውስጥ አመፅና በውጭ ጫና መካከል ሆኖ የሚቀጥለው ምዕራፍ በከፍተኛ ጉጉት ይጠባበቃል። የካቲት ወር የታሪክ መለወጫ ወቅት ሆኖ ሊመዘገብ ጥቂት ቀናት ብቻ ቀርቶታል። ለዛሬ በዚሁ አበቃን። ቻናላችንን ሰብስክራይብ፣ ላይክና ሼር ማድረግ ቤተሰብ መሆን አይርሱም። በሚቀጥሉ ጊዜ እስክንገናኝ ድረስ ሰናይ ጊዜ ይሁንላችሁ።